ችግር የለውም። ለሱ እኔ በውስጥ አወራቸዋለሁ። ችግር የለውም። እሱ እናመሰግናለን። እሺ እናመሰግናለን። ፈራጆ አሳምረሽ አውሪያት። እሱ ችግር የለውም። እኔ አወራቸዋለሁ በውስጥ። እሺ በቃ ልውረድላችሁ። እሺ የሚገባለ መሳ አንድ ቁጥር እየጣፉ ነው። እሺ እሺ ሐሳብ መስጠት እንትን ምትሉ ወረዱ እና ሰኒዬ ከስር ይቅርታ አድርጊልኝና እንዴ ማለት ነው። እኔ ብዙ ጊዜ አይኔ ችግር አለበት ኮሜንት ላይ ያያልና አንዳንድ ልጆች እኛ እኮ ስራ መሆኑን ጠፍቶን አይደለም፣ ስራ እንደሆነ እኮ እናውቃለን። እዚህ ጋር አስተያየት መስጠት ስላለብን የተቀመጥነው እንጂ እኮ ተጃጅለን ወይ ስራ አተን አይደለም። ግን ባየነው ቪዲዮ ልክ ነው አስተያየት እየሰጠን ያለ ነው እንጂ ሌላ ነገር እዚህ እየመጣች ሌላ ነገር አትበሉ። ድራማ የሚሆን ስራ የሚሆን እናውቃለን ሁሉንም ነገር። እኛም አስተያየት መስጠት ስላለብን ነው ስራ አስተያየት እየሰጠን ያለ ነው እንጂ ሌላ ነገር ባትጽፉ ማለት ጥሩ ነገር ብትጽፉ ሳራ ተውባለ ሰውን ክፉ አታናግሩ። ኖ አቲ እኔ ኮሜንት አላይማ ኮሜንት አንቺ እኔ የኮሜንት ቦታ አይደለም ማለት ነው። እግዚአብሔርን ብሩክ ሃይሚ እንደዚህ ምናምን የሚሉ ቦታ እሱም እኔ አይደለም። እኔ አሁን እዚህ ጋር በጣም ስለምወድ በጣም ለነሱ ስለምጨነቅ እነሱ ፊት ላይ ጭንቅ የሚባል ነገር በፍጹም ማየት ስለማልወድ እዛ ምክንያት ነው የሚያወራ እንጂ አብጄ አይደለም። እዚህ ጋር ገባችሁ? አብጄ አይደለም። እኔ ሰኒ ማለት ነው ከልቤ ለነሱ ስፍስፍ ብዬ ስለምወድ ነው እንደ ስጋ ዘመዴ። ገባችሁ? የሩስ መዳም አስጠግቦኝ አይደለም። አስመሳይ ሁላ ደግሞ ቤት ጋር አትቀመጡ። በቃ ኮሜንትም አትስጡኝ። እኔ ለፎሎ ለምንም አይደለም። በቃ ያዮ ዛሬ ትክክል አይደለም። በቃ እሱም ፈዛል። እሷም እንደዛ መሸሽም ምናምንም አያስፈልግም። አፍቴ ሁለት ጊዜ ስንት ጊዜ ተመልካችን በዛም እነሱ ቁጭ አድርጎ ዲኤንኤ ይቀየራል ብሎ አወራ ማለት ነው። እዛ ውስጥ ተሰብስቦ እንደ ምንድነው ከናይሚ ጋር ያሉ ማለት ነው ቅራቁምባ ሁላ ተሰብስባ ከዚህ ሁሉም አንድም ሰው ይሄ ዲኤንኤ ተቀይሮ ሆናል አይ አትጨነቁ ብሎ ያረጋጋ ሰው የለም። እንደ ዝንብ ግን ጭጭጭጭ ይላሉ ማለት ነው ልጆቹ ጭንቅላት ላይ። ይሄ ነው በቃ አሁንም ነገ ምላለው ማለት ነው። እኔ ሪኮርድም ሰርቻለሁ ቤት ላይ ይሄ ዲኤንኤ የተቀየረ ነው። ንቁ አይሚና ቡሩኬ ንቁ። ስራ ከሆነ ደግሞ እሷ የምትሰራ እኔ እሷ ላይ ያየው የምመለከት ማለት ነው። እዩ ላይ እየተመለከትኩ ያለው እናንተ ቆማችሁ ጉድጓዱን ቆፍራ እናንተን እየቀበረች ነው እሷ ማለት ነው። እኔ አላቅም። ተመካክራችሁም ስሩ ምንም ይሁን አላቅም። እኔ ደግሞ እንዳየው ስናገር ማለት ነው እናንተን እንደዚህ እየቆማችሁ በነፍስ እያላችሁ ጉድጓድ ቆፍራ እናንተን እየቀበረች ነው ማለት ነው። በቃ ስለዚህ ንቁ። በቃ ይሄ እንትናልም ከአይሚም ደግሞ ተረጋጊ። እሷ ፊት ለፊት እንደተናደሽ ምናምን ማሳየት የለብሽም ማለት ነው። ቃል ገብተሻል። የፈለገ አትሳቂ እዚህ ጋር ማለት ነው። ቡኮ የሆንሽ ነው። ያንቺ ደግሞ ብሎክ ነው የሚያርግሽ። ውሻ የውሻ ቀራ ማለት ነው። እንደ አንቺ ነው ሰው የሚያሰድብ ማለት ግማታ ብሎክ ነው የሚያርግሽ። መረጋጋት አለብሽ አይሚ። እሷ ፊት ለፊት በፍጹም እንደተናደሽ ራሱ ማሳየት የለብሽም። እሷ ከሄደች ወይም ካሜራ ከዘጋይ በኋላ እንዴት ነው መጀመሪያ የፈለገ ነገር ቢሆን አጠገብ ሆናለሁ አልሽዋ። እሱ ዛሬ ሸሽዋል። ከዛ ደግሞ ሄደሽ እሷ ፊት ለፊት ችግር የለም። ይሄ እኮ ልጅም ቢሆን እሺ ስራም ይሁን የእውነትም ቢሆን ይሄ ልጅ ቢወልድም አሁን ድጋሚ ዲኤንኤ ማስደረግ አለበት። ይሄ ስራ ነው ግን አውቃለሁ። ወይንም ታልካም ከሆነ ሀያቴ ድጋሚ ዲኤንኤ እንዳብርሽ ዲኤንኤ ድጋሚ አስደረገክ እቺን ልጅ አዋርደህ ከጨረቃ ፋሚሊ ህይወት አስወጣለን፣ ከልጆቻችንም ህይወት አስወጣለን። እና ይሄ ነው የምላችሁ። እወዳችኋለሁ። ሴትዮ የመታብኛለ ውጪ ወጥቼ ነው መኪና ድምጽ ይሰማል። ሁላችሁንም እወዳችኋለሁ። እቺን አድርሱልኝ ለዚህ ለባክትና ለዚህ ለስልባቦት ባሏ እና መስፍየል 9 ትወልዳለች ልጆቿ ማልቁና እሷም ትሞታለች ይላል አባቴ። ፈጣሪ በገነት ያኖረውና አንቺ የማትረቢ ህይወትኛ ነው። ጨረቃ ፋሚሊም ነክተሻል። በምንም አደርሽም። እኛ በእግር እንዲህ ግራግር የረገጠውን ቦታ አትደርሽም። ብቻ መጀመሪያ እኛ እየነገርሽ ነው ለብብትሽ እንኳን የምትቀባቢውን ልብስ መቀያየር ፋሽን ከልጃችን ነው እየተማርሽ ያለሽ። አንቺ በክት ሰው ሆነሽ ነው አንቺ ደግሞ የሚቀርብሽ ማንንም ይሄ ስልባቦት ባልሽ ምን ቆሻል እንጂ ዝም ብሎ ነው ልጅ ምናልባት ፈጣሪ የሰጠውን ልውሰድ ብሎ ነው እንጂ አንቺ ማንንም አይፈልግሽም። እወዳቸዋለሁ። ካበዛባችሁ ይቅርታ አድርጉልኝ ልጆች። እሺ በረካ ሁኑልኝ። አድርሱልኝ ለሁላችሁ።
ለሀብቴ አደራ አደራ ሀብቴ በሰማይ በምድር እቺን ሴትዮ አንተ ይዘክ ድጋሚ ዲኤንኤ የታባቷ ሰንዬ እንዴት ናችሁ? ሁላችሁም ከላይም ከታችም ያላችሁ ደህና ናችሁ? አንዴ ቆያና አንዴ ከታች ገስት እየላካችሁ ነው አለ እግዚአብሔርን ያስገባችሁ በተራ በተራ ማለት ነው። እና ቶሎ ሀሳባችሁን ተናገሩ እሺ ውዶቼ። አውሪ እሺ። መጀመሪያ ሁላችሁንም ሰላም ብያችኋለሁ። ሲቀጥል ደግሞ ማለት በጣም ብዙዎቻችን እየተረበሽን ነው እየተጨነቅን ነው ምናምን፣ ግን አትጨነቁ፣ አትረበሹ። እኛ ተረጋግተን አስበን አስተውለን መሆን ያለበት። መጣላት ምናምን አውቃለሁ፣ እንደ በፊቱ ምንም አይነት ሰው እንደማይጣላ ምን እንደማንል አውቃለሁ። ግን ተረጋግተን ያለነው ችግራችንን የምንፈታው እኛ ነን አይደለ? ስለዚህ እኛ አንድ ሆነን ተባብረን እነዚህ ልጆች አንድ ማድረግ የሚከብደን አይመስለኝም። ስለዚህ ሁላችሁም ከታችም አላችሁ ኮሜንት ምጽፉ ልጆች፣ አንዳንድ ልጆች የተረበሻችሁ እኔም አልተረበሽኩም አይደለም፣ ግን አትረበሹ። ተረብሸን ስታየን እሷ ደስተኛ ነው የምትሆነው፣ ለእሷ ደግሞ ደስታ መፍጠር የለብንም። ምንድነው ማድረግ ያለብን? ቆፍጣና ሆነን ልክ በቃ እንደ በፊታችን ማለት ነው ምንም ማይበግረን መሆናችንን አሳይተን ነው መሄድ ያለብን። ስለዚህ አትጨነቁ፣ አትረበሹ። እንደገና ደግሞ ለቡቡና ለቅመሜ ማስተላለፍ የምፈልገው ነገር ቢኖር ሀይሚዬ የኔ እናት የኔ ቆንጆ አትረብሽ። አውቃለሁ ማለት ደንግጠሻል ምናምን፣ ግን ተረጋግተሽ ቃልሽን አክብረሽ በቃልሽ እንደምትገኝ ተስፋ አድርጋለሁ። ሲቀጥል ደግሞ የሱ ልጅ አይደለም እንኳን አጠገቧ አንቺ ያለሽ፣ እኛ ሩቅ ሆነን በስልክ እንኳን የምናየው እናውቀዋለን የሱ ልጅ እንዳልሆነ። ድጋሚ ዲኤንኤ መደረግ አለበት ብላችሁ ነበር ባለፈው። ድጋሚ ዲኤንኤ መደረግ ካለበትም ዲኤንኤ ይደረጋል። ቡቡዬ ደግሞ ላንተ እኔ ማለት በጣም ነው ያዘንኩት፣ እውነቱን ለመናገር ሳየው አልቻልኩም ምናምን። በቃ ማለት መረጋጋት ይጠበቅብሃል። አንተ ተረጋግተክ አስበክ ብለሃል። እንትን ምን ተረጋግቼ ነው ማውራት የምፈልገው ብለሃል። ተረጋግተክ አስበክ አስተውለህ ማድረግ ያለብን ታውቃለህ። ከዚህ በፊት ሀብቴ ብሎሃል ድጋሚ ምርመራ መደረግ አለበት ብሎሃል። ድጋሚ ምርመራ የሚደረግም ከሆነ ድጋሚ ምርመራን ታረጋለህ ማለት ነው። ስለዚህ አትጨነቁ፣ አትረበሹ። ማንም እዚህ ጋር ማናችሁም እንድትረበሹ አልፈልግም። እኔ ለምን መሰላችሁ? ልጅቷ እባብ ናት። እውነቴን ነው የምላችሁ፣ እባብ ናት። እየዞረች ነው የምታየው። ሲጀመር እሷ አለ ከኦዲየንስ ጋር ነው ከነሱ ጋር አይደለም። ስለዚህ እኛ እጅ መስጠት የለብንም። እንትን አትበሉ፣ አትረበሹ፣ አትጨነቁላት፣ አትዘኑ፣ አትከፉላት። ለምን ነገ የሚስተካከል ነገር ነው። ታያላችሁ፣ ነገ አንድ ሆነው ይመጣሉ። ዛሬ ተናዳ ተበሳጭታ ሄዳ ሊሆን ይችላል፣ ግን ነገ አንድ ላይ ታዩዋቸዋላችሁ። ጠላት ደግሞ በዚህ ርር እያልሽ ትከታያቸዋለሽ፣ እያንዳንድሽ ማለት ነው። ስለዚህ እንትን አትበሉ፣ ብዙም አትጨነቁላት፣ አትረበሹ ለማለት ያክል ነው። ሰኒዬ አመሰግናለሁ። እሺ እናመሰግናለን። እሺ አዩት የምታወሪ ነገር አለሽ? አዩ ማሚ አዩ ወይ የሚገባ ካለ ማለት ነው አስገቢኝ እወርዳለሁ። እሺ አውሪ፣ አንቺ አውሪ የምታወሪ ነገር ካለሽ። ስማርት ምንም አላወራ፣ በኋላ አወራሻለሁ። እኔ አንቺን